ጉልበተኝነት እኔ ነኝ አሸናፊ ማለት እኔ እኮ ነው ከጫፍ እስከ ጫፍ ዓለምን የሚያተራምስ እኛ ሀገር ስንት ዘመን አለን የተቆራቆሰ ለምን እኔ እሱ ነው ያጣላ ካልበለጡ ካልቀደም ካልተደመጡ ካላሸነፉ እሻላለሁ እበልጣለሁ እደምቃለሁ አጌጣለሁ የኔ እሱ ነው ያሸነፈ ያጣላል ያለ እቺን ህይወት መኖር የሚለምድ በዚህ ህይወት የሚለማመድ ግን ፍጹም ሰላማዊ ይሆናል። ከጓደኞቻችሁ ጋር ሰላማዊ፣ ከትዳር አጋሮቻችሁ ጋር ሰላማዊ፣ ከጓደኞቻችሁ ጋር ሰላማዊ፣ ከሥራ ባልደረቦቻችሁ ጋር ሰላማዊ። ባልንጀራ ካንተ ይልቅ እንዲሻል ትሕትና ስትመጣ ባልንጀራ ስታስቀድም ፍክክር የለም፣ ውድድር የለም፣ መበላለጥ የለም፣ መለካካት የለም። እኔ ቀድም እሽቅድምድም የለም። አንድ ቃል ብቻ ደግም ይላል። ትሕትናን የለበሰ ሁሉ ፈጣሪውን ይመስላል። ትሕትና የሌለው ሰው ግን የቱንም ያህል ቢጋደል ተጋድሎ ከንቱ ነው። አንድ ሁለተኛ እውነተኛ ትሕትና ምንድን ነው? እውነተኛ ትሕትና ምንድን ነው? ምን አለ? ዛሬ አንሰት ክርስቲያን መሆን ለሚፈልግ ሁሉ የእውነተኛ እግዚአብሔርን የማግኛ መንገድ ነው የምነግራችሁ። በጣም ቀላል ነገር ይመስለናል። ሁል ጊዜ ስለሚደጋገም እንደ ተራም ጉዳይ ቆጥረነዋል። እውነተኛ ትሕትና ምንድን ናት? እውነተኛ ትሕትና ሁሉን ከእግዚአብሔር እንደተቀበለ ማመንና ማሰብ ናት። እደግመዋለሁ። እውነተኛ ትሕትና ምንድን ናት? ሁሉን ነገር የሰጠው እግዚአብሔር ነው ብሎ ማመንና መቀበል ነው። ከኔ የሆነ ነገር ምንም ነገር የለም ብሎ ማመን ነው። እውነተኛ ትሁት ሰው ማን ነው ካላችሁኝ፣ ራሱ ሳይሆን እግዚአብሔርን የነገሮች ሁሉ ምንጭ፣ ምክንያት፣ ማዕከል ያደረገ ሰው ነው። እውነተኛ ትሁት እሱ ነው። ምዕመናን፣ ቅዱስ ባስልዮስ እንዲህ ይላል፣ የያዝከው በጎ ነገር ሁሉ የእግዚአብሔር ስጦታ መሆኑን ዘንግተህ በእጄና በጥበብ ያገኘሁት ካልክ በትዕቢት ወድቀሃል። የሰጠ እግዚአብሔር መሆኑን ማወቅ የትሕትና መጀመሪያ ነው ይላል። በራስ መመካት ግን የጥፋት መንገድ ነው። ወዳጅ ትሁት መሆን ከፈለግ የትኛው በጎ ስጦታ ካለ የሰጠህ እግዚአብሔር መሆኑን ማወቅ። ሀብት አለ፣ በላቤ ጥሬ ግሬ ሳትል እግዚአብሔር ባርኮኝ ነው ካልክ ትሁት መሆን ትጀምራለህ። እውቀት ቢኖርህ የተቀበልኩት ነው ካልክ በእውቀት መመካት ታቆማለህ። ይህን ጊዜ ትሁት መሆን ትጀምራለህ። ካንተ የጀመረ ነገር እንደሌለ በጎ ስጦታ ፍጹምን በረከት ከላይ እንደሆነ ማመን ስትጀምር ትሁት ትሆናለህ። እደግመዋለሁ፣ የሰጠ እግዚአብሔር መሆኑን ማወቅ የትሕትና መጀመሪያ ነው ወዳጅ። እዚህ ውስጥ ትምክህት የለም። እግዚአብሔር ነው የሰጠሽ። ውበትሽ አያስመካሽም፣ በማንም ላይ አያስኮራሽም። የተሰጠሽ እንደሆነ ስለምታውቂ ትሁት ትሆኛለሽ። እዚህ ውስጥ ኩራት የለም።
እዚህ ውስጥ መመጻደቅ የለም። እዚህ ውስጥ መኮፈስ የለም። እዚህ ውስጥ መናቅ የለም። ምክንያቱም ምንጩ እግዚአብሔር ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 4 ቁጥር 7 አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለ? የተቀበልክ ከሆንክ ግን እንዳልተቀበልክ የምትመካ ስለምንድን ነው ይላል። ያልተቀበልከው ምን አለ? ወዳጄ ይህን የመሰለ ተክለ ሰውነት ነው ከእግዚአብሔር ነው ያገኘሽው። ይህን የመሰለ የእውቀት ጸጋ ነው እግዚአብሔር መስጦ ነው። የምትወጣበት ጉልበት፣ የምትወርድበት ኃይል፣ ያማሩ ልጆችህ የእግዚአብሔር ስጦታዎችህ ናቸው። ታዲያ እንዳልተቀበለ ሰው የምትመካው ምን ሆነ ነው ይላል ቅዱስ ጳውሎስ። ትምክህት ካለ ትሕትና ይወጣል። ወዳጄ እውነተኛ ትሕትና ምንድና? የሰጠህ እግዚአብሔር መሆኑን ማወቅ ነው። እግዚአብሔር እንደሰጠ ካወቅ ሰጪውን ታከብራለህ። አንተ ተቀባይ ብቻ እንደሆንክ እንደተመጸወት ብቻ ታምናለህ። አንድ ቀን ሊወሰድ እንደሚችል ደግሞ ትረዳለህ። ስለዚህ ምን ትሆናለህ? ትምክህትን ታጠፋለህ። ጸጋውን የሰጠ እግዚአብሔር እንደሆን ካወቅ ትዕቢትን ታርቃለህ። የእግዚአብሔር ነው የኔ አይደለም ማለት ከጀመርክ ትሑት ትሆናለህ። እንደተቀበልክ ከረሳ ትዕቢተኛ ትሆናለህ። በተሰጠ ነገር መመካት ከጀመርክ ትዕቢተኛ ትሆናለህ። በተሰጠ ነገር ማመስገን ካቆምክ ትዕቢተኛ ትሆናለህ። ሰጪውን ማወቅ ትሑት ያደርጋል። ምእመና መልካም ነገር ሁሉ ካለ ሰጪውን አመስግንበት፣ ሰጪውን አክብርበት። የተሰጠኝ የተመጸወትኩት ነው በል ሁል ጊዜ። ብር ካለ ለሌሎች እንዳከፋፍል ነው በል። እውቀት ካለ ስራ ልሰራበት ነው በል። ሁሉም ነገር ከሰጪው ነው ብለህ ስታል ያን ጊዜ ትሑት ትሆናለህ። ጥቂት የእግዚአብሔርን ሰዎች ትሕትና ላሳያችሁ። ነቢዩ ዳንኤል ሕልም ተገልጾለት ከተረጎመለት በኋላ እንዲህ ነበር ያለው ነቢዩ ዳንኤል፣ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም አለላ። እኔ በላጭ ስለሆንኩ አይደለም እግዚአብሔር ገልጦልኝ ነው አላ። ከሌሎች ሰዎች ስለበለጥኩ አይደለም። በእውነት ይህንን እመን። እግዚአብሔር ባንተ ገንዘብ ውስጥ ስራ ሊሰራ ስለፈለገ ነው የሰጠህ። እግዚአብሔር ባንተ እውቀት ውስጥ ሰዎችን ሊያንጽበት ነው የመጸወተህ። አንተ ወይም አንቺ ወይም እኔ ከሰዎች ስለበለጥን አይደለም። እኔ ከሰዎች ይልቅ ስለበለጥኩ አይደለም አለላ። ዮሴፍስ ሕልም በተረጎመ ጊዜ ምን እንዳለ